ልደቱ አያሌው በመጨረሻው ሰዓት ዝምታውን ሰብሯል። ጠቅላይ ሚኒስትር አብይ አህመድ ጥንቃቄ የተሞላበትን ምላሽ ሰጥተዋል። በአንድ በኩል የኢንጂነር ልደቱ አያሌው ጠንካራና ሞገደኛ ትንታኔ ሲደመጥ፣ ልደቱ እንደሚሉት ሀገሪቱ ከባሰ ትውልድ ጨራሽና ሀገር አፍራሽ ጦርነት ልትዘፍቅ አንድ ሐሙስ ብቻ ነው የቀራት። አገዛዙ የድርድር በሩን በመዝጋቱ የተነሳ በተቃዋሚዎች ዘንድ የተፈጠረው ጽምዶ ምንም እንኳን የሰነድ ውል ባይኖረውም የብልጽግናን አገዛዝ በአጭር ጊዜ ለመገርሰስ የታለመ እውነተኛና አዎንታዊ አሰላለፍ ነው የተባለም ሲሆን፣ ነገር ግን ልደቱ ያስጠነቅቃሉ። ትብብር መሳሪያ እንጂ በራሱ ግብ አይደለም። ከአገዛዙ ውድቀት ማግስት የሚኖረው የሽግግር ስምምነት ካልተዘጋጀ ሀገሪቱ ከድጡ ወደ ማጡ ትወርዳለች። በሌላ በኩል ደግሞ የጠቅላይ ሚኒስትር አብይ አህመድ ጥንቃቄ የተሞላበት የመከላከል ትረካ። ጠቅላይ ሚኒስትሩ ከአሚኮ ጋር ባደረጉት ቆይታ በአማራና በኦሮሞ ሕዝቦች መካከል ያለውን የዘመናት የታሪክ የጋብቻና የባህላዊ ጉዲፈቻ ስብጥር በማጉላት የተቃዋሚዎችን ጽምዶና የጦርነት ስጋት ውድቅ ለማድረግ ይሞክራሉ። በእሳቸው እይታ አገዛዛቸው የህልውና ውክልና ያለውና ሀገሪቱን ለማጽናት የቆረጠ ነው። ለመሆኑ የታጣቂዎቹ ጽምዶ የብልጽግናን አገዛዝ ለመገርሰስ የመጨረሻው ምዕራፍ ነው ወይስ ሀገሪቱን ወደ ባሰ አደገኛ እልቂት የሚወስድ የፖለቲካ ቁማር? ልደቱ አያሌው የጠቆሙት የስጋት ደውል ወይስ የአብይ አህመድ የታሪክ ትረካ? የትኛው አሸንፎ ይወጣል? መረጃውን እስከ መረጃችን ፍጻሜ ድረስ አብራችሁን ከቆያችሁ በስፋት የምታደምጡት ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ እያልን ለቻናላችን አዲስ ሆናችሁ ሰብስክራይብ እንድታደርጉ የጠየቅን፣ ለሰዓቱ ያዝናቸው መረጃዎች እናመራለን። ጽምዶ እስከምን ድረስ? ከ3 ወር በላይ ለሆነ ጊዜ ከመገናኛ ብዙሃን ራቅ ያልኩ ቢሆንም በአሁኑ ወቅት የጽምዶ ጉዳይ አወዛጋቢ መሆኑን እያየው ነው። ሌላ ህዝብ ጨራሽ የሆነ አደገኛ ከፍተኛ ጦርነት ሊፈነዳ ከመቃረቡ ጋር በተያያዘ በስሜትም በምክንያትም ጽምዶ ሲደገፍም ሲነቀፍም ሰምቻለሁ። ከፊታችን እየመጣ ያለው ጦርነት ምናልባትም እስካሁን ካየናቸው ጦርነቶች ሁሉ የበለጠ ህዝብ ጨራሽ የሀገሪቱን ህልውናም የበለጠ አደጋ ላይ ሊጥል የሚችል ቢሆንም ለብዙዎቻችን ብዙም ያሳሰበን አይመስልም። ካልደፈረሰ አይጠራም በሚል ብሂል ስሜት የጦርነትን መባባስ በጉጉት ስንጠብቅ እንጂ ጦርነቱን ለማስቀረት ስንሞክር አይታይም። በአሁኑ ወቅት እየተካሄደ ያለውም ሆነ ከፊታችን እየመጣ ያለው ጦርነት በሁለት መንገድ ማስቀረት በተቻለ ነበር። በስልጣን ላይ ያለው አገዛዝ ለህዝብና ለሀገር ደህንነት ቅንጣቢ የተቆርቋሪነት ባህሪ ቢኖረው ኖሮ እጁን ለአቀኛ ድርድር በመዘርጋት ጦርነትን ሊያስቀረው በቻለ ነበር ሲል ተቃዋሚው ጎራ ከጦርነት የተለየ አዲስ የትግል አቅጣጫን ማየት የተሳነው ደካማ ኃይል ባይሆን ኖሮ ጠንካራ ሰላማዊ ህዝብ እምቢተኝነትን በሀገሪቱ በማቀጣጠል ጦርነት የለውጥ አማራጭ መሆኑን ሊያስቀረው ይችል ነበር። ነገር ግን በቀዳሚነት አገዛዙ፣ በመቀጠልም ተቃዋሚ ኃይሎች የህዝብንና የሀገርን ደህንነት ማስቀደም ባለመቻላችን ሁላችንም ከጦርነት አዙሪት የመውጣት ፈተናን ወድቀናል። የግል ስሜታችንና እብሪታችን ከህዝብ ህልውናና ደህንነት በመብለጡ የባሰ ትውልድ ጨራሽና ሀገር አፍራሽ ሊሆን የሚችል ጦርነት ውስጥ ልንዘፈቅ አንድ ሐሙስ ቀርቶናል። ሀገሪቱ በዚህ አይነት አስፈሪ ድባብ ውስጥ ባለችበት በአሁኑ ወቅትም በሀገሪቱ የሚገኙ ታጣቂ ኃይሎች የጎንዮሽ ግጭታቸውን አቁመው የብልጽግናን አገዛዝ ተባብረው ለመጣል ስምምነት ላይ የደረሱ መሆኑ ከግምት ያለፈ ተጨባጭ እውነታ እየሆነ የመጣ ይመስላል ያልሁት ያለ ምክንያት ሳይሆን እስካሁን ተጽፎና ተፈርሞ ያየነው ስምምነት ስለሌለ ነው። ቢያንስ ግን የፋኖና የትግራይ ኃይሎች ትብብር ለመፍጠር ስምምነታቸውን አመራሮቹ በድፍረት ሲናገሩ የሰማን ነው። ይህ ከዓመት በፊት ፈጽሞ ይሆናል ተብሎ የማይታሰብ አዲስና አዎንታዊ ክስተት ነው። እኔ የሀገራችን የፖለቲካ ችግር በጦርነት ሊፈታ አይችልም ብዬ የማምን ነኝ ሲሉም አቶ ልደቱ አያሌው የኔ ምርጫ ጦርነት እንዲቀጥል ሳይሆን ሰላማዊ ህዝባዊ እምቢተኝነት በሀገራችን ተከታትሎ በአንጻራዊነት በአጭር ጊዜ
በጣም ባነሰ መስዋዕትነትና ለዘላቂ ለውጥ ዋስትና በሚሰጥ አግባብ ለውጥ እንዲመጣ ነው። መደማመጥና መተማመን አቅቶን እንጂ በዚህ ስልት የተሻለ ለውጥ ማምጣት እንደሚቻል ጥርጥር የለኝም። በዚህ አቋሜ ምክንያት ይህንን መጣጠፌን በተመለከተ አንዳንድ ወገኖቼ ታዲያ አንተ ምን አገባና ስለ ተዋጊ ኃይሎች ትብብር አስተያየት ትሰጣለህ የሚል ጥያቄ ሊያነሱ እንደሚችሉ እገምታለሁ። ይሁንና ይህ አይነቱ አስተያየት ስህተት ነው። የሚካሄደውን የትጥቅ ትግል ብንወደውም ባንወደውም በሌሎች ቁጥጥር ስር ያለ በመሆኑ እኔና እኔን መሰል ሰዎች ስለተቃወምን ብቻ ልናስቆመው አንችልም። የጦርነቱ መቀጠል ደግሞ በእያንዳንዳችን የዛሬም ሆነ የወደፊት ህይወት ላይ የሚያስከትለው አንድምታ ከፍተኛ ስለሆነ በርዕሰ ጉዳዩ ላይ አስተያየት መስጠት የሁላችንም መብት መሆኑ መታወቅ አለበት በማለት እኔም በጉዳዩ ላይ የምሰጠው የአስተያየት ከዚህ መብቴና ጥቅሜ ጋር የተያዘ መሆኑ ልብ ሊባል ይገባል ሲልም ያገዛዙ ተቃዋሚ የሆኑ ታጣቂ ኃይሎች የጋራ ጥቅምን ማስቀደም ተስኗቸው እንደዚህ አይነቱን ትብብር ለመፍጠር ዓመታትን ማብከናቸው የሚጸጽት ነው። ዘግይተውም ቢሆን ዛሬ ላይ ወደዚህ አይነቱ ትብብር መምጣታቸው ካሁን በፊት ከሚታወቁበት የተካረረ አቋም አኳያ የማይጠበቅ ክስተት ነው ሊባል ቢችልም ከገጠማቸው የህልውና ፈተና አኳያ ግን መተባበራቸው የሚጠበቅ ነው በማለትም አቶ ልደቱ አያሌው የፋኖና የህወሓትን የሰሞኑን የጥምረት ወሬ በተመለከተ ይህንን ጥብቅ የሆነ አስተያየትን ሰጥተዋል። አቶ ልደቱ የሁለቱ ወገኖች መጣመር እስከምን ድረስ ይሄዳል የሚለውን ደግሞ ጥያቄ ውስጥ በማስገባትም ሀሳባቸውንም ሰጥተዋል። ወደ ቀጣይ ጉዳያችን ስናመራ መቀለ ለመግባት ዝግጁ ነን፣ ራሱን የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ትህነግን ከመቀለ በማስወጣት ከተማዋን ለመቆጣጠር የሚያስችለውን አጠቃላይ ዝግጅት ማጠናቀቁን የቡድኑ ወታደር አዛዥ ገልጸዋል። በቀድሞ የትህነግ ከፍተኛ ወታደራዊ አዛዦች ወዲህ አንጥሮ በጀነራል ጎሽ ገብረና በጀነራል ከበደ ፈቃዱ የሚመራው ይህ የሰላም ኃይል መቀለ መሽጎ የትግራይን ህዝብ እያሰቃየ ያለውን የትህነግ ስብስብ ጠራርጎ በማስወጣት ለትግራይ ህዝብ ሰላምና ዲሞክራሲን ለማረጋገጥ ሙሉ ዝግጅቱን ማጠናቀቁን አዛዡ አስታውቀዋል። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ትህነግን በመክዳት ወደ ሀራ መሬት በመቀላቀል ላይ ይገኛሉም ብሏል። ይህ የታጣቂዎች እንቅስቃሴ የትህነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶት ለመጣልና ቡድኑ ለአንዴና ለመጨረሻ ጊዜ ከትግራይ ምድር ለማስወገድ ምቹ መደላደል የሚፈጥር መሆኑን አዛዡ አክለው ተናግረዋል። ወደ ቀጣይ ጉዳያችን ስናመራ የአማራና የኦሮሞ ህዝብ ታሪካዊ ግንኙነታቸው አብረው የኖሩ በስፋት የተጋመዱ ናቸው ሲሉ ጠቅላይ ሚኒስትሩ ሰፋ ያለ ምላሽን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ባደረጉት ቆይታ ላይ የኦሮሞና የአማራ ህዝብ በቁጥራቸውና በአቀማመጣቸው ከፍ የሚሉ በዘመናት አብረው የኖሩ በታሪካዊ ግንኙነታቸውን በስፋት የተጋመዱ መሆናቸውን ነው ጠቅላዩ የተናገሩት። ታሪካዊ ግንኙነታቸው በተለይም አብረው የኖሩ በስፋት የተጋመዱ ስለመሆናቸው በሶስት መንገድ ከፍለን ማየት ይቻላል ያሉት ጠቅላዩ አንደኛው በጋብቻ፣ ሁለተኛው የፖለቲካ ጋብቻና ሶስተኛው ደግሞ በባህላዊ ጉዲፈቻ በስፋት መጋመዳቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ እንዳሉት ሰፊ መስተጋብሮች አብረው መሆናቸው ባህል መጋራታቸው በአማራም በኦሮሞም የቆየ ልምምድ ነው። እንደ ምሳሌም ሲያነሱ በሸዋ ስልጣኔ ዘመን ለ350 ዓመታት ገደማ ስልጣን ላይ ሲኖሩ በአካባቢው አማራዎች፣ ኦሮሞዎችና አርጎባዎች በስፋት ይኖሩ ነበር። በዚህም ብዙ ስብጥር እንደነበርም አንስተዋል። በተጨማሪም የይፋት ሱልጣኔዎች እስከ ዘላይ መዘርጋትና በጎንደር ዘመነ መንግስትም እንዲሁም በሁለቱ ህዝብ መካከል አብሮ የመኖር ስብጥሩ በስፋት እንደሚታይ የተናገሩት ጠቅላይ ሚኒስትር አብይ አህመድ የስብጥር እስከ የጁ ስውር መንግስት ያለው ታሪካዊ ግኝቶችም ምን ያህል የተጋመዱ መሆናቸውን ያሳያል ነው ያሉት። በሀገሪቷ ውስጥም በህዝብ ቁጥር ትልቅ የሆኑት
ሁለቱ ህዝብም ከሌሎች ብሔር ብሔረሰቦች ጋር በመሆን ለኢትዮጵያ አንድነት ልማትና ግንባታ ተዋድቀዋል ነው ያሉት። ለዚህም ታሪካችን ምስክር ነው ብለዋል። ይህ ታሪክ በዘመናዊ የኢትዮጵያ ታሪክ ውስጥም በዛ አስተዳደርና በጦርነት ጀግንነት ውስጥም ጎልቶ የሚታይ መሆኑን አንስተዋል። ሰፊው የአማራ ህዝብም እንደ ሌሎች ህዝቦች ሁሉን አቀፍ ለውጥና ዲሞክራሲ በሀገሪቱ እንዲመጣ እንደ ባሌ አርሶ አደሮች እንቅስቃሴ የጎጃሙን ጨቋኙን ስርዓት ለመጣል የድርሻውን የተወጣ ህዝብም ነው ብለዋል። አሁን በሀገሪቱ ለሚመጣው ለውጥም ህዝቡ ትልቅ ጥረት ማድረጉን ጠቅላይ ሚኒስትር አብይ አህመድም ገልጸዋል። ወደ መጨረሻው ጉዳያችን ስናመራ ጀነራል ባጫ ደበሌ ስለ ህወሓት አስተያየት መስጠታቸውን ተከትሎ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለጀነራሉ የሚከተለውን መልእክት አስተላልፈዋል። ልጅ ለእናቷ ምጥ አስተማረች። የትግራይ ህዝብ ቀዳሚ ምርጫው ሰላም ቢሆንም ቀጣይ ህልውናውን ለማረጋገጥ ተገዶ የህልውናውን አደጋ የሆነውን ጄኖሳይደር አገዛዝ ከመገርሰስ ውጪ ሌላ አማራጭ የሌለው መሆኑን ወስኗል። ደግሞም ያደርገዋል። ከወዲያ ማዶ ሰፈር ደግሞ እነ ባጫ ደበሌ ጭንቀት ውስጥ ገብተዋል። ውጥረት አድሮባቸዋል። በስተመጨረሻም ህወሓት የማዘዣ ጣቢያው አስመራ ያደርጋል የሚል የብሽሽቅ ፖለቲካ ተያይዘዋል። የተከበሩ አቶ ባጫ ከእንዲህ አይነት ነገር ወጥተው ስለ ውጊያ አይነትና ስለ ማዘዣ ጣቢያ ቅርበትና ርቀት ስለምንጠቀመው ቴክኖሎጂና አተኳኮሱ የምንገባበት አቅጣጫና የምናስቀድመውን ስትራቴጂክ ቦታ ወዘተ ለኛ ይተውሉንና እርስዎ ከቻሉ አምባሳደርነቱን ለአንዴና ለመጨረሻ ሊያጡ ስለሆነ ቀጣይ ህይወቱን ያስተካክሉ። እንዲያካሉ ነገን ሰራዊቱ ተበታትኖ በሄደበት መልኩኛ ሲሆን ፎቶሾፕ ነው ብለው መግለጫ ለመስጠት ባሉበት ይዘጋጁ፣ ጊዜው ደርሷልና ይፍጠኑ በማለት አቶ ሚካኤል አስገዶም የህወሓት ቃል አቀባይ ይህንን ያልተጠበቀ ምላሽን ሰጥቷል። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ